ጤና ይስጥልኝ ውድ የጄምቤም ተመልካቾቻችን ዛሬ ሁለቱ ጡቶች የሚል የወንድም ቴዎድሮስ ፍስሐን መጽሐፍ ይዘንላችሁ መጥተናል። ሁለቱ ጡቶች ሲል በአጋርና በሳራ ማከል ያለውን ልዩነት ለማጉላት የፈለገ ነው የሚመስለው። በተረፈ ይሄን በተመለከተ ትንሽ ማብራሪያ ሊሰጠን ይችላል መግቢያው ላይ ስለሌለን ነው። በተረፈ ይሄን መጽሐፍ በተመለከተ ከደራሲው ጋር ዛሬ ውይይት እናደርጋለን። ወደ 19 ምዕራፎችና ያንዳንዱ ምዕራፍ የየራሱን የሚያወያይ ርዕሰ ጉዳይ የያዘ ነው። በጥሞና ተከታተሉ ዘንድ እንጋብዛለን። ወደ ደራሲው እንኳን በሰላም መጣ ቴዲ። በጣም ጥሩ ቴዲ። እነኚህን መጽሐፎች መግቢያዎቻቸው ራሱ በጥሩ አይነት ሁኔታ ሊገልጧቸው ሞክረዋል። መግቢያዎቻቸው ለምሳሌ መጋቢ መላኩ ሽፈራው ያሁኑን ቤተክርስቲያን ያገልግሎት አቅጣጫ ክርስቶስ ተኮር እንዲሆን የሚያግዝ በሩቅ ያሉትን ወደ እግዚአብሔር ፍቅር የሚያቀርብ ሆኖ ስላገኘሁት ይላል። ለአንባቢዎች እጅግ የሚጠቅም መጽሐፍ ነው። ጥሩ ምስክርነት ነው። መልካም ነው። ወደ አንተ ስንመጣ ደግሞ መግቢያው ስንጀምር ትንሽ ለውይይት መንደርደሪያ እንዲሆነን ነው። ብዙ እናነሳለን ወደፊት። ውድ አንባቢያን ካልኩ በኋላ በዚህ መጽሐፍ ውስጥ ለማስተላለፍ የተሞከረው ጭብጥ ሐሳብ አማኞች ባሉበት ኪዳን ስር መኖርና ማገልገል እንዲለማመዱ እንዲሁም ያሉበትን ኪዳን በመረዳት በድል በስኬትና በበረከት ይኖሩ ዘንድ ነው። ምንም እንኳን ዳግመኛ የተወለዱ ቢሆንም ብዙሃኑ እግዚአብሔርን በሙሴ በኤልያስ በሳምሶን እንዲሁም በሌሎች ቅዱሳን አባቶች ይተረጉሙታል። መጽሐፍ ቅዱስ ግን የብሉይ ኪዳን አባቶች እግዚአብሔርን አይተውት እንደማያውቁ አስረግጦ ይነግረናል። እግዚአብሔርን ያየው በቅፉ የነበረው አንድያ ልጁ ኢየሱስ ክርስቶስ ነው። እቺኛ በደንብ ጥያቄ ታስነሳለች። አያውቁትም የሚለው ኢየሱስ ክርስቶስን ለማጉላት በተደረገው ጥረት ውስጥ የብሉይ ኪዳንን ግንዛቤ እንደማሳነስ አይሆንም ወይ? ከዚህ እንነሳ። ምክንያቱም እቺ በራሷ እቺ መግቢያ እንትላለች አያውቁትም ምናምን ይላል። እነዚህ ሰዎች የተጠሩ ሰዎች ስለሆኑ እግዚአብሔር በእነሱ አማካይነት አንድ የሚያምን ማህበረሰብ መስራት ፈልጎ አብሮ ሰርቷል። ስለዚህ አውቁትም እንዴት ማለት ይቻላል? መላእክት መጥተው ጥቆማ ሰጥተዋቸዋል፣ ምሪት ሰጥተዋቸዋል፣ አብረውም አገልግለዋል፣ እግዚአብሔርን በተቻለ አቅም ገልጠዋል። በዛም ዘመኑ እና ጊዜው በፈቀደው መጠን ዋናው ሊቀ መምህር ሲመጣ ግን በፍጹም አርጎ ገለጠው። አሁን ክርስቶስን ከፍ ለማድረግ ሲገባ ምክንያቱም ክርስቶስን በእኛ ቋንቋ ራሱ ከፍታውን ገልጸን ማንጨርሰው የማይመጥነውም ነው የቋንቋችን የምድራዊ ቋንቋው። ነገር ግን አብረው የሰሩ ከእግዚአብሔር ጋር አይነን ሊገልጡ የተንደረደሩትን ቀደምቱ ሰዎችና እንዲሁም የብሉይ ኪዳንን አረዳድ አሁን አንዳንድ ቀደም እንደምንነጋገረው ሙሉ ለሙሉ ቸላ ያለ እንዳይሆን የሚል ጥያቄዎች ይነሳሉ አሉምና በዚህ ላይ እስቲ ያስረዳኝ ይደስቲ። ኦኬ ለማለት የተፈለገው እንግዲህ መጽሐፉን በደንብ አይተውት ከሆነ ምንድነው የሚለው የቀደሙ አባቶች በብሉይ ኪዳን ያሉ አባቶች እግዚአብሔርን አያውቁትም ሳይሆን እግዚአብሔርን አይተውት አያውቁም ነው የሚለው። ምክንያቱም ምንድነው መጽሐፍ ሲናገር ምን ይላል? በዮሐንስ ወንጌል ላይ እግዚአብሔርን ያየው አንድስ እንኳ የለም ይልና በእቅፉ የነበረው አንድያ ልጁ ግን እርሱ ምን አደረገው? ተረከው። ስለዚህ ግን ብሉይ ኪዳንን ስናጠና በደንብ ስንመረምር ሙሴ እግዚአብሔርን አይቼዋለሁ ብሎናል። ኤልያስ እግዚአብሔርን አይቼዋለሁ ብሎኛል። ግን እነሱ እግዚአብሔር በከፊል እውነት ነው። ዕብራውያን ምዕራፍ 11 ላይ በጣም እንዳመሰገናቸው ጳውሎስ ትልልቅ የእግዚአብሔርን ሥራ ሰርተው አልፈዋል። እግዚአብሔርም ተጠቅሞባቸዋል። ነገር ግን እውነተኛ የእግዚአብሔርን ባህሪ በትክክል እግዚአብሔርን ግን አይተውት እንደማያውቁ ግን ዮሐንስ መጣና መንፈስ ቅዱስ ከወረደ በኋላ ስለሆነ ዮሐንስ ወንጌልን የጻፈው እንደዚህ ያለን እግዚአብሔርን አለ ያየው አንድስ እንኳ የለም ብሎ ይዘጋዋል። ከዛስ በእቅፉ የነበረው አንድያ ልጁ ግን እርሱ ምን አደረገው? ተረከው። ስለዚህ በዚህ በመግቢያዬ ላይ ስናገር የብሉይ ኪዳን አባቶችን መናቅ አይደለም፣ የብሉይ ኪዳን አባቶችን ማሳነስ አይደለም። እውነት ነው እግዚአብሔር በትክክል ተጠቅሞባቸዋል፣ ሰርቶባቸዋል። የእግዚአብሔር እውነተኛ ባሮች ነበሩ። ነገር ግን እግዚአብሔርን በትክክል ያየው አብሮት የነበረው በእቅፉ የነበረው ልጁ ክርስቶስ ኢየሱስ ነው ለማለት የለውም። በጣም ግልጽ ነው። ጸጋውም የመጣው በሱ በኩል ነው። የህይወት ለውጥ የሆነው በሱ በኩል ነው። የተነገረለትና
ነገር ሁሉ የተጠቀለለው በሱ በኩል ነው አለቀ ደቀቀ ነገር ግን ስለ አዲስ ኪዳን ስናወራ መሰረቱን መልቀቅ እንደሌለብን ስለሚሰማኝ ነው ለምሳሌ ስለ አዲስ ኪዳን ብቻ እናወራና ብሉይ ኪዳንን እንቶ የሚል አይነት ሐሳብ አለ ለምን እዛ ላይ ብቻ መሰረቱ ምንድነው ነው ያቺ ሐሳብ ስላለች ነው አሁን በህብረተሰብ በአማኞች ዘንድ ደህና ነገር አለች በወጣቶችም ዘንድ እንደዚህ አይነት ነገር ነው እኔም ራሱ ሰምቻለሁ ምን የሚባል ነገር ሰምቻለሁ አሁን የጸጋ ዘመን ነው አሁን የአዲስ ኪዳን ዘመን ነው ብሉይ ኪዳንን እንደውም ከመጽሐፍ ቅዱስ ቆርጠን ማውጣት ሁሉ አለብን የሚል ትምርቶችና እንቅስቃሴዎች አሉ ይሄ ግን አንደኛ መጽሐፍ ቅዱሳዊም አይደለም ሁለተኛ ደግሞ የክርስትናም መንገድ አይደለም ሁለተኛ መጽሐፍ ቅዱስን ማክፋፋት ነው ምክንያቱም ብሉይ ኪዳን ሳይኖር አዲስ ኪዳን አይኖርም አዲስ ኪዳን ሳይኖር ደግሞ ብሉይ ኪዳን ሊተረጎም አይችልም ስለዚህ ልክ እንዳሉት በቃ ግዴታ ነው ማሳነስም የለብንም ምክንያቱም መጽሐፍ ቅዱስ ነው 39ኙ መጽሐፍ ከመጽሐፍ ቅዱስ ውስጥ ተካቷል ስለዚህ ብሉይ ኪዳን ጥላ ነው የምን ጥላ የአዲስ ኪዳን እሺ አዲስ ኪዳንስ ምንድነው የብሉይ ኪዳን አካሉ ነው ስለዚህ አካል ሳይኖር ጥላ የለም ስለዚህ ብሉይ ኪዳንን ማክፋፋት ወይ ማሳነስ የለብንም ልክ ነው አሁን ይሄን በደንብ ያጠራ እንደሄደ በጣም ምክንያቱም ብሉይ ኪዳን የክርስቶስ የራሱ መንገዱ ነው በዛ መንገድ ነው ያለፈው አላነበባችሁም ይያለ ነው የመጣው ብሉይ ኪዳን አላያችሁም እንዴ ምክንያቱም ወደ ገዛ ወገኖቹ መጣ ነው የሚለው አልተቀበሉትም እንጂ ወደ ተቀበሉት ብሎ ደግሞ ሌላ አጀንዳ መጣ ሌላ አዲስ ወደ ተቀበሉት ግን ለሁሉም ለእግዚአብሔር ልጆች ይሆኑ ዘንድ የሚገርም ነገር ነው የሚገርም ጸጋው እንግዲህ እዚህ ላይ ነው የሚገርም ከታሰበው ለዚህ ነው ቀደም ትንሽ ያነሳለው እንኳን አዳም ኃጢአት ሰራ ምክንያቱም የላቀውን እናገኝ ዘንድ ምናምን የሚለው ሐሳብ የሚመነጨው ይችን ለማጥራት ነው ምክንያቱም አንተም ራስህ እዚህ መግቢያ ላይ በደንብ ብለዋል ሁለቱ ጡቶች አሁን የሚለው ሁለቱ ጡቶች የአጋርና ሳራን አልጠቅስም ማለት እንኳን እንትን ብትልኮ ወደ ኋላ ሄደ መመለስህ አይቀርም ሳራና አጋርን የግድ ነው ምንጫችንን ሳና እንትን ሳንል መሰረታችንን ላይ ሳንቆም ምንም ስራ መስራት ስለማይቻል ነው እዚህ ላይ ይላል መጽሐፉ የእግዚአብሔር ፍቅር አጉልቶ ያሳያል ከእግዚአብሔር የተቀበልነውን ፍቅር ማወቅ የህይወታችን ዘይቤ እንድናደርገው ለማስረዳት ይሞክራል መጽሐፉ በተሻለው ኪዳን ላይ ትኩረትን ያደርጋል ይልና ለዚህ ማስረገጫው ነገር ምንድነው ቢባል ቅዱሳን በተሻለው ኪዳን መኖር እንዲጀምሩና እናታቸው አጋር ሳትሆን ሳራ መሆኗን መተዳደሪያቸው የሙሴ ህግ ሳይሆን የክርስቶስ ህግ መሆኑን በስፋት ያተታል ይላል አሁን ይሄንን ለናብራራው ይገባል ምክንያቱም መተዳደሪያቸው የሙሴ ህግ ሳይሆን የክርስቶስ ህግ መሆኑን ያው በኋላ ምን መጣበታልና አብራውያን እነ ገላትያ ህጉን ሊገለን እንደመጣ እንደውም ከጸጋ አንፃር ሲመነዘር ምንም እንዳልሆነ ያም ይሆንና ቀደም ብሉይ ኪዳን በጠቃሚነቱ ልክ እንዳነሳ ነው ከህጎቹ አንዳንዶቹ ጠቅመውናል በቀጥታ ማለት ለምሳሌ ይሄንን ዓለም ምንኖርበት ጋዳዊ ዓለም ይታወቀ ነው አይደል አዳዲስ ባህል የሚፈጠርበት ዓለም እኮ ነው ያላየም ይሄ ቲማቲም ውርወራ የፍራሽ ውርወራ የምናምን አዲስ ባህል የቱሪዝም ገቢ ነው የጊዜና አእምሮ የሚከራይ ነው ዋናው ነገር የሰው ልጅ ልብና አእምሮ ለማንሰጠ ሲባል ለፍራሽና ለምናምን እንደዚህ በተበላሸ ዓለም ላይ ከብሉይ ኪዳን ስርዓቶች አንዳንዶቹ የህይወት መርህ ሆነውናል ስርዓት ሆነውናል ነገር ግን ወደ መዳን አይወስዱም ነው ራሱ ጳውሎስም የሚዋጋው እኮ እነኚህ ምክንያት አድርጋችሁ ቅድመ ሁኔታ ታድርጉ ስለመዳን ነው ስራም አታድርጉት አትችሉም እና አይቻልም ደም ከፈለጋችሁ ህጉ ነፍሰ ገዳይ ነው ሊገለን ነው የመጣው ህጉን ራሱን ፈጽመው ብሉይ ኪዳን እኮ ኪዳኑ ሲሻር ተፈጽሞ ነው የተሻረው ዝም ብሎ አይደለም ዝም ብሎ ተጠቅልሎ አይደለም አዎ ምክንያቱም ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ላይ እንደዚህ ያለ ህግንና ነቢያትን ነው የሚለው ነቢያትን ብቻ ሳይሆን ህግንና ነቢያትን ለሽር አልመጣውም ነው ያለው ለፈጸመ እንጂ ስለዚህ ጳውሎስ ስለ ህጉ መሻር ሲያወራ እግዚአብሔር ህግ ካሁን በኋላ አታስፈልግም ዞር በላላለው ምክንያቱም እያንዳንዱ የህጉ ቃል ሶርሱ እግዚአብሔር ስለሆነ ግዴታ በመፈጸም ነው የሚሻረው አርለ ስለዚህ ጳውሎስ ማን ነው ኢየሱስ ለሽርና ማን ነው ለፈጽም መጥቻለሁ አለ ፖል መጣና ደግሞ ከክርስቶስ ኢየሱስ ትንሳኤ በኋላ የህጉ መደምደሚያ የህጉ ፍጻሜ ከሆነ በኋላ ስለሆነ የመጣው ህጉ ተሽሯል ብሎ በሁለተኛ ቆሮንቶስ ምዕራፍ 3 ነገረን ስለዚህ ህግ በመፈጸም የተሻረ ነው አንዳንዶች እንደሚሉት ህግን ለማጥላላት ህግን ለማ ይቅርታ ለዚህ ቋንቋይ ለማበሻቀጥ ምንድነው የሚያደርጉት እግዚአብሔር ህጉን የተወው
ዞር በል ያለው ነው የሚመስለው ኖ የህጉ ዋጋ ክፍያ ማግኘት አለበት ፍጻሜ ማግኘት አለበት መጽሐፍ እንደሚለን ደግሞ ስጋ የለበሰ ሁሉ ህግ ሊፈጽም አይችልምና ብሎናል ስለዚህ እውነተኛ የህጉ መደምደሚያ እውነተኛ የህጉ ፈጻሚ ብቻ አይደለም የህግ ፍጻሜ ሆኖ ክርስቶስ ኢየሱስ ነው አይደል መጽሐፍ ስለዚህ መጣና ህጉን በጠቅላላ ፈጸመ በዛም ተፈጸመ ያለው ኢየሱስ ተፈጸመ ሲልኮ ዮሐንስ ወንጌል ምዕራፍ 18 ላይ መጽሐፍ ይፈጸም ዘንድ ተጠማው አለ ነው ያለው የመጨረሻው ማለት ከዛ ቀጠለና ተፈጸመ የተጻፈው በሙሉ ነው የሆነው እንደተደረገው ቀልድ የሚባል ነገር የለም የተጻፈው በሙሉ ይፈጸማል ተፈጽሟል ከዛ በኋላ በጸጋው አይደለም በጸጋው የጸጋውን በረከት አሁን እንዴት በአግባቡ እንጠቀም ነው እኔ ጳውሎስ ህግ ያ ምክንያቱም እነኛ ማህበረሰብ በጣም ክችች ያሉ ናቸው ህግ ላይ ክርስቶስን እስከ መስቀል ነው ሄዱት ህግ ለማስከበር እኮ አደገኞች ናቸው ክርስቶስን እስከ መስቀል ብቻ አይደለም ሂደቱን ስታዩ እኮ ውሸት አለበት ሴራ ሁሉ አለበት ህግና ተቋም ደንብናም የተቀመጠለት ተቋም እኮ ሸንጎ እኮ በውሸት ሁሉ ከሱታል በውሸት አስመስክረውበታል በግዢ ያስመስክራሉ ይሄ የሚገርም ነገር አይተዋል ይሄ ሁሉ ምንጩ ምንድነው ቢባል ህጉን እናስከብራለን ለህጉ የቆሙ ነው ከህጉ የፈለቁ ወደ ብዙ ወጎች አሉ ይሄ የድንጋይ ወገራው ምናምን ምህረትን ማያቀው ካስታወስን አንዲት አመንዝራ ሴት ጌታ ኢየሱስ ጋር ይዘውት መጡ እኔ ምን ብዬ ነው ማስበው እሱን ክፍል ሳስብ አመንዝራ ናት እንግዲህ መጽሐፉ በእርግጠኝነት ሴት ብቻዋን አታመነዝርም ወንድ አለ ምክንያቱም ዘሌዋውያንን ሄደን ስናጠና ከእርሷ ጋር አብሮ ያመነዘረው ሰው አብሮ መወገር አለበት እነሱ ግን እሷን ብቻ ይዘዋት መጡና ይዘዋት መጡ መጽሐፍ ሲናገር ልባቸው የድንጋይ ልብ ነበር ይላል ሕዝቅኤል መጽሐፍ ላይ ስለዚህ ልባቸው ድንጋይ ነው ይዘውት የመጡት በድንጋይ ነው የሚፈርድባትም ድንጋይ ነው ህጉ በድንጋይ ጸላት አይደለም ይለው አዛ የተቀመጠው ግን ጸጋ ነው ምክንያቱም ጸጋና እውነትን ተሞልቶ በመካከላችን አደረ ነው የሚለው ስለዚህ ይዘዋት የመጡትኝ የሚፈርድ የሚገል ላይ ጨካኝ ሆኖ ላይ ክርስቶስ አይደለም ጸጋን የተሞላው ላይ ስለዚህ ሊወግሯት የመጡት በድንጋይ ነው የሚያስተዳድረው ደግሞ የሙሴ ህግ በድንጋይ ጽላት ላይ የተጻፈ ነው እነሱ ደግሞ ዳግመኛ የተወለዱ ስላልነበሩ ልባቸው የድንጋይ ነበር እኛ ሁላችን እኮ ከመስቀል በፊት ልባችን ድንጋይ ልብ ነበር ደንዳና ልብ ነበረን በክርስቶስ ኢየሱስ ከሆነን በኋላ ነው የሥጋ ልብ የተገጠመልን ስለዚህ እዛ ጋር የምናየው ዲቤት በጸጋና በህግ መካከል ነው ህጉ ሊገላት መጣ የተቀመጠው ግን ጸጋ ነው የሚገርመው ግን እውነተኛ የህግ ተርጓሚ ነው እነሱ ጋር የተቀመጠው ጌታ ኢየሱስ እንደዚህ አለ ከመካከላችሁ እንደዚህ አይነት ኃጢያት የሌለበት ይውገራት አለ ምክንያቱም መጽሐፍን ሄደን ስናጠና በዚህ አይነት ኃጢያት ያልተገኘ ሰው ነው መውገር የሚችለው ህጉን እኮ ፈጽሙት ነው ያላችሁ ከቻላችሁ ይሄው አንድ የለም ሁሉም ተሸሹ ህጉን ፈጽሙት አልተቃወመም እኮ ህጋችሁ እንዲህ ነው የሚለው አድርጉት አለና የደበቁትን ውስጣዊ ማንነታቸውን ከነሱ ጋር አንሾካሾከ ከህሊናቸው ጋር ያኔ መሸሾነ በዛን ሰዓት ከህፃን ይላል መጽሐፉ እስከ ታላላቆች ድንጋያቸውን ጣሉ ነው የሚለው ህፃን ማለት ህጉን በትክክል የማይፈጽም ነው ትልልቅ ማለት ደግሞ ፈሪሳይ ነው መሪዎች ነበሩ እዛ መካከል ይሄንን ማድረግ ግን አልቻሉም ሪዝን ምክንያት ሲባል ሁሉ በዛ ኃጢያት ህሊናው ወቅሶታል ስለዚህ ህጉን በትክክል መፈጸም አችሉም ይያለ ነው ኢየሱስ አንቺ ሴት ከዛ በኋላ ከሳሾችሽ ወዲሽ ናቸው እኔ ግን ምን አላት አልፈርድብሽም ካላት በኋላ ግን ሄደሽ ድጋሚ አመንዝሪ አላት አይላትም ጸጋ ሁሉ ጊዜ ምህረት ካደረገ በኋላ ወደ ኃጢያት ሂዱ አይልንም ደግመሽ ይሄንን ኃጢያት አትስሪ ነው ያላት በጣም የሚገርም አሁን በዚች ላይ አንድ ዝም የመጨረሻውን እንትን ምንለው ህግና እንትን ቀላቀሉ እንዳይባል ነው ምክንያቱም ህግ መሰረታዊ ነገር ስለሆነ ምክንያቱም ራእይን ስታነብ ዳንኤልን መጥቀስ አይቀርም እያናበብክ ነው ራእይን ስታነብ ሕዝቅኤል ይመጣልሃል ሐዋርያት ሥራን ስታነብ ኢዩኤልን እኮ ማየት አይቀርም የግድ ነው መሰረቱን ወደ ኋላ ሐዋርያት ሲናገሩ እኮ ተብሎ ተጽፏል ጌታም እንደዛ ነው የሚለው ተብሎ ተጽፏል ነው የተጻፈው ህይወት አለው ጌታ የሚናገረው ንግግር ደግሞ ራሱ ተናግሮታል እኔ የምናገረው ንግግር ብድዱ ያለ ህይወትም መንፈስም ነው የሚሰራ ነው ይሄኛው የሚሰራ ነው እንደቀደመው ኪዳን ህግ በመፈጸም ሌላ ቅድመ ሁኔታ አይደለም በቀጥታ የሚሰራ ነው እንደ ሐሳቡ እንደ ፍቃድና አቅዱን የሚገልጽ እንደ ሐሳብና እንደ ፍቃዱ ከጸለይ ከሚሰራ አብሮ የሚሰራ ይሄኛው ከዛኛው እንተ ስንል ጳውሎስ የተናገረበት ዘመንንም የሰዎችን የልብ ድንዳኔንም ማየት ያስፈልጋል አሁን ከአይሁድ ይልቅ እኮ እዛ
ያቺ ጢራኖስ ትምህርት ቤት የከፈተ ጊዜ የተቀበለው ልብ ይልቅ ገር ነበርኩ አይደለ ይሄ እንትኑ ይሄ አረቡ ግሪኩ ምናምን ተሰብስበው እዛ ትምህርት ቤት ሲከፍት አዲስ ልብ ነው ቶሎ ነው ይገባ 3 አመት ቆየ በጥላው ሁሉ ይፈውስ ነበር በጨርቆ የተባለው 3 አመት ረጅም ጊዜ ቆየ ደስ ብሎት ኤፌሶን ያኛው ግን ህግ አለኝ ብሎ አደገኛ ስለሆነ ያንን አደገኛ ልብ በአደገኛ ቋንቋ ነው ገላትያ ላይ የሚናገረው ይሄ መጽሐፍ እንግዲህ ሁለቱ ጡቶች ሲልም ሁለቱንም እንትን ብሏል ሁለቱንም በየገዛ ሚዛናቸው ገልጿቸዋል ማለት ነው ምዕራፍ 10 ላይ ቀደም እንዳስታወስከኝ ሁለቱ ጡቶች ከአጋርና በአጋርና በሳራ ኪዳን መካከል ያለው ልዩነት ለመግለጽ እሱ ነው ለማስታወስ እንትን ያለ ነውና ገጽ 6ን እንመልከተው እስቲ ገጽ 6 ላይ እግዚአብሔር ከሰማይ ወደ ምድር ሲያይ ሶስት ወገኖችን ይመለከታል እነርሱም አንደኛ አይሁድ አህዛብ የግሪክ ሰዎች እና ቤተክርስቲያን ናቸው የሚለው ነው በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞ ለግሪክ ሰው ለማያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና የሚለው ሮሜ 1:6ን ገልጸህ ለአብራራ የፈለከውን ሐሳብ ትንሽ ብንወያይበት ይሄንን ሐሳብ ያነሳውበት ትልቁ ምክንያት ለምንድነው ብዙ ጊዜ መጽሐፍ ቅዱስን ስናጠና ወይም ስናስተምር ወይም ስንሰብክ ለአይሁድ የተጠቀሰውን ክፍል ለቤተ ክርስቲያን እናደርገዋለን ለቤተ ክርስቲያን የተጠቀሰውን ክፍል ለአህዛብ እናደርገዋለን ይሄ ደግሞ በቤተ ክርስቲያን ውስጥ ትልልቅ ስህተቶችን አምጥቷል እና ከዚህ ተነስቼ ነው እነዚህን ሐሳቦች በሚል ሮሜ ምዕራፍ 1 ቁጥር 16 አነሳውና ጳውሎስ ይህ ወንጌል ለማዳን ኃይል የሆነው አለና የመጀመሪያው ለአይሁድ ነው አለ ቀጠለና ደግሞ ለግሪክ ነው አለ ቀጠለና ደግሞ ለሚያምኑ ሁሉ የእግዚአብሔር የማዳን ኃይል ነውና ነው የሚለው እዚህ ውስጥ ሶስት ሰዎችን እናገኛለን ወይም ደግሞ ሶስት ህዝቦችን እናገኛለን የመጀመሪያዎቹ አይሁዳውያን ናቸው ሁለተኞቹ ደግሞ አህዛቦች ናቸው ሶስተኞቹ ደግሞ የሚያምኑ የተባሉት ቤተክርስቲያን ናቸው ይሄን ነገር ጌታ ኢየሱስ ክርስቶስ በጣም ክሊር ሲያደርገው ምንድነው ያለው ጌታ ኢየሱስ መጨረሻ ላይ ሐዋርያቶቹን ሊልካቸው ሲል ኢየሩሳሌም አለ አይሁድ ሰማሪያን ያለው አህዛብ የተቀላቀሉበት ቀጠለና ወደ ዓለም ሁሉ ሂዱ ወንጌልንም ስበኩ አይደል ስለዚህ ወንጌል ራሱ ሲነሳ ከኢየሩሳሌም አይደል የተነሳው አይሁዳውያንን ያገኘው ቀጠለና ወደ ሰማሪያ ገባ አህዛብ ያሉበት ከዛ ሶስተኛው የሚሆነው ከኢየሩሳሌም ወይም ከአይሁዳውያን የሚድኑ ቀጥሎ ደግሞ ከአህዛብ የሚድኑ በአንድ የሚኖሩ ማህበረሰብ ቤተክርስቲያን የሚያምኑ የተባሉት ስለዚህ ምን አደረኩት እኔ እግዚአብሔር ወደ ምድር ሲመለከት በዚህ ሰዓት ሶስት ህዝብ ሊያይ ይችላል የመጀመሪያው አይሁዳውያን ማህበረሰብ በብሉይ ኪዳን የኖረ ህዝብ ሁለተኛው ደግሞ ኪዳን የሌለው አባቶች የሌሏቸው ርቀው የነበሩ የተባሉት ማለት ነው ነገር ግን በሆሴዕ መጽሐፍ ህዝብ ያልነበሩትን ህዝብ ይላለው ብሎ ትንቢት የተነገረላቸው አህዛቦች ነበሩ ታዲያ ከክርስቶስ ኢየሱስ ሞትና ትንሳኤ በኋላ ግን አዲስ ኪዳን ላይ በተደጋጋሚ የምናገኘው ቤተክርስቲያን የሚያምኑ ያመኑት ሁሉ ተሰብስበው የሚል ብዙ ጊዜ እናገኛለን እሱም ጳውሎስ ቀነበበልን ሰበሰበልንና ወንጌል የማዳን ኃይሉን የሚገልጠው በአይሁድም ነው በአህዛብም ነው ወይም በግሪክ ሰው ያላቸው ቀጠለና ደግሞ ለሚያምኑ ማህበረሰቦች ማለት ነው ስለዚህ አሁን እግዚአብሔር ወደ ምድር ሊመለከት እንኳን ቢፈልግ የሚመለከተው ሶስት ህዝቦችን ይመለከታል ብዬ አስባለሁ እንደዛ ታስባለህ ነገር ግን እኔ እንደዚህ በዚህ ሐሳብ ላይ አለኝ ጥሩ ነው ግን ሶስቱን በምን አይን ነው የሚያየው በክርስቶስ ኢየሱስ በኩል በአንዴ ነው የሚያያቸው ጳውሎስም ራሱ በክርስቶስ ኢየሱስ በኩል ማንንም የማየው ነው ያለው ማንንም አይሁድ ይሁን ግሪክ ይሁን አህዛብ ይሁን ያላመነ እኔ አሁን በዚህ ሐሳብ ላይ ቴዲ ምን አለኝ መሰለህ እቺን ሐሳብ ያያዟት እዛ ኢየሩሳሌም ያሉ ሰዎች ጭራሽ ጴጥሮስን ከሰሱት እንዴ ለዛ ተገባለህ ምናምን ብለው እሱም ራሱ ተሟገተ አይታል እንዴ እግዚአብሔር አዘዘኝ እከለክለው ዘንድ ማንነኝ ምናምን ሲል ጉዳዩ እንደዚህ ነው እንዴ ያለው እነሱ የከረሙት እኮ ሲጀመርም የከረሙት እኮ እዛቸው ኢየሩሳሌም አካባቢ ነው ታምር ተሰርቷል ጸጋው መንፈሱ መጥቷል ቤተክርስቲያን ደጃፍ ጴጥሮስ ሲያስነሳ አሁንም ደግሞ ያቺ ጣቢታን ተነሽ ብሎ ሙታን ሲያስነሳ ምናምን ታይቷል ብዙ ተአምራት ተደርገዋል ከስር ቤት ወጣሉ በመላእክት ምሪት ወዘተረፈ ነገር ግን ለአይሁዳውያን ተብሎ አንድ ማህበረሰብ ፈጥረው ቁጭ ብለዋል እኮ ሰዎች በስጢፋኖስ ሞት ማግስት ነው የተበተኑት ስለዚህ የእግዚአብሔር እቅድ ገና እየተገለጠላቸው ነበር ተገልጦም ሲያበቃ ለትለት አሁንም እንደሚሰራው ማለት ነው ለትለት ነው የሚገለጥ እና እዛው ላይ መቅረት እንችላለን ወይ ቴዲ ለአይሁድ ለቤተክርስቲያን ለምናምን ብለን መከፋፈል እንዴት እንችላለን ምክንያቱም እስከ ምድር ዳርቻ ሄዱ ሲሉ ሁለት ቡድን ሶስት ቡድን አላስቀመጠም ወንጌሉ እስከ ምድር ዳርቻ ነው ይሰበክ
ማንን ክርስቶስን እያያችሁ የክርስቶስን መስቀል ክርስቶስን ህልውና የመንፈስ ቅዱስ ይረዳችኋል እየገለጠላችሁ ሄዳል የሰማችሁትን ቃል ስትሄዱ ሶስት ማህበረሰብ ከየት መጥቶ ይፈጠራል መጽሐፉ ለመግለጥ የሞከረው እግዚአብሔር ቡድን ይሰራል የሚል ሐሳብ አይደለም ያለው የመጽሐፉ ሐሳብ ምንድነው መጽሐፍ ቅዱስን እንዴት አስቀድሞ ለይሁዳው አሁን እኔ ያነሳውበት ወይ መጽሐፉ ላይ የሚያትተው መጽሐፍ ቅዱስን እንዴት እናጥና ነው ምክንያቱም የማያሳፍር ሰራተኛ የሚለው ርዕስ ውስጥ ነው ሶስት ወገኖች ያሉት ወይም ሶስቱ ቡድኖች አሁን ምን ይደረጋል ኤግዛምፕል ልንገሩትና ለምሳሌ ከሙሴ ህግ መካከል አንደኛው የሥርዓት ህግ ነው ከሥርዓቱ ህግ መካከል አንድ ጥርስ ያወለቀ ሰው በሽማግሌ መካከል ይሄድና አራቱ ጥርስ ይውለቅ ይላል ወይም ደግሞ አይኑን ያወጣ ሰው ይሄድና አይኑ ይውጣ አሊያም ደግሞ የገደለ ይገደል ይሄ በሙሴ ሥርዓት ውስጥ ለማን ነው የተሰጠው ለአይሁድ ነው ለቤተ ክርስቲያን ነው ወይንስ ለአህዛብ ነው አሁን ይሄንን ነገር ቤተ ክርስቲያን ማህበረሰብ ቤተ ክርስቲያን ማለት ኤክሌሺያ ማለት አይደል በክርስቶስ ኢየሱስ ዳግመኛ የተወለዱ የተመረጡ ሰዎች የተሰበሰቡበት ማለት ነው ስለዚህ ይሄንን ነገር አምጥቼ መጽሐፍ ቅዱስ ውስጥ ስላለ መጽሐፍ ቅዱስ ውስጥ አለ ስለዚህ አይኑን የመታ አይኑን ይምታ ብዬ ለአንድ በክርስቶስ አማኝ ይሄንን ትምህርት ባስተምር ምን ይሆናል እውነት ነው ቃሉ መጽሐፍ ቅዱስ መቼ የጊዜ ቀደም ተከተላለዋ ህጉ በሚሰራበት ዘመን ቤተክርስቲያን ስለሌለች ቴንክ ዩ አሁን እሱን ለመግለጽ ነው ስለዚህ መጽሐፍ ቅዱስን ስናጠና ለአይሁድ ማህበረሰብ የተነገሩ በጊዜያቸው ባሮጌው ኪዳን ህግ ደግሞ በአዲሱ ኪዳን ህግ ደግሞ ቤተክርስቲያን ከመጣች በኋላ ደግሞ ለቤተክርስቲያን አሁን መጽሐፍ ቅዱስ ላይ አለ እውነት ነው አይንህን አጥፋ የገደለ ይገደል የሚል እውነት ነው መጽሐፍ ቅዱስ ውስጥ አለ ነገር ግን መጽሐፍ ቅዱስ በጊዜ ተከፋፈለ ነው ስለዚህ የዛን ጊዜ ቤተክርስቲያን ስለነበረች ለአይሁድ ይሄ ህግ ይሰራ ነበር ነገር ግን አሁን አይሁድ ስለሌለች ለቤተክርስቲያን አይሰራ የሚል እነዚህን ግሩፖች የተቀመጡበት ምክንያት ይሄ ነው ነገር ግን ከደህንነት አንፃር ቀደም እርሶ እንዳሉት ከደህንነት አንፃር እግዚአብሔር ሁሉን ነው በክርስቶስ የሚያየው እግዚአብሔር ብቻ አይደለም እኛ ምክንያቱም ጳውሎስ ብሏል ሁሉም በክርስቶስ አውቃለሁ ነው ያለው ስለዚህ ከደህንነት አንፃር ከቤዛነት አንፃር ሰዎችን ከማዳን አንፃር በተለይ አገልጋዮች ሁሉን ማየት ያለብን ከምን አንፃር ነው በክርስቶስ ይሄ አሁን በመንፈስ ምሪትም እንደዛ ነው የሚሆነው የግድ ምክንያቱም አንድ አህዛብ እኮ ቤተክርስቲያን ስታበራ አይቶ ነው ምንድነው ብሎ የሚሄደው ብርሃኗ ደምቋል ብሎ ይሄዳል ስለ ቤተክርስቲያን የተጻፈውን አንብቦ ጉድ ይላል ላጣራ ብሎ ይሄዳል እስከ ምድር ዳርቻ ሲባል እኮ መንፈሱም አብሮ ይሰራል እንደው በእውቀት ብቻ የምንከፋፈለው በመረጃ የምንከፋፈለው አይደለም መንፈስ ቅዱስ የሚሰራበት ስልት እሱ ነውና ነው አሁን ለቤተክርስቲያን ለአይሁድና ለአህዛብ ሲባል ሁሉም በክርስቶስ ተጠቅልለዋል የሚሰማ ጆሮ ያለው ይስማ ነው የተባለው አይደለም የሚሰማ ጆሮ ያለው ይስማ ለሁሉም ተገልጧል ነው ለማን እንደተጻፈ ለምሳሌ በመጀመሪያ ቃል ለነበራቸው ሰዎች ከአብርሃም በኋላ ላሉት ሰዎች እግዚአብሔር በልካቸው በአእምሯቸው ልክ እየተብራራ ሄደ በኋላ በክርስቶስ በኩል ደግሞ ለማን ነው ምንለው ለህዝብ ሁሉ አይደለም ለሚወድ ሁሉ ተጻፈ ነው ብለን እንግዲህ የምንቀበለው ዮሐንስ 1:12ን ማየት እንችላለን ወደ ገጽ 9 ላይ የዚሁ መጽሐፍ ክፍል ገጽ 9ን እንዲሁ ለሚቀጥለው ተነንለዋለን እስቲ ቤተክርስቲያን አይሁድ ወይም አህዛብ አይደለችምና ቤተክርስቲያን አይሁድ አህዛብ በነበሩ ጊዜ ያልነበረች አዲስ ፍጥረት ናት ያልኩ አሁን ያወራነው ይተንተናል ኢየሱስ 33 ዓመት 6 ወር ሲመላለስ ከወገቡ ይዟ ሲመላለስ የነበረች በትንሳኤ አማካይነት ያው ሆና የተገለጠች ኃጢያት በሽታ እርግማና ድህነትን የማታውቅ አዲስ ፍጥረት ናት በኢየሱስ ክርስቶስ አማካይነት ሰይጣንና ስራዎቹ በመስቀል ተጠርቀው ከተወገዱ በኋላ የመጣች የክርስቶስ አካል ነች ይህ ብቻ አይደለም ቤተክርስቲያን የሙሴን ህግ አታውቅም ምክንያቱም ኢየሱስ መስቀል ላይ ተፈጸመ በማለት ሁሉን አጠናቆ ሲጨርስ ወደ ህልውና የመጣች ናት በዚህ መንገድ ልዩነቷን ልትገልጽ ትችላለህ ልዩ ነች ነገር ግን መሰረቷ ራሱ ክርስቶስ ነው የክርስቶስ አገልግሎት እሷን አካሉ ያደርግ ዘንድ ነው በዛ የአካልነት ኃይልም ነው አሁን የምትንቀሳቀሰው ሌሎች ብዙ ርዕሰ ጉዳዮች አሉን ሰዓት ነው የወሰነን ብዙ ምናወራባቸው አሉ ተመልካቾቻችን ከጸሐፊ ወንድም ቴዎድሮስ ፍስሐ ጋራ
ሁለቱ ጡቶች በሚለው ሐሳብ ላይ ይሄን ያህል ተወያይተናል። በሚቀጥለው ሳምንት በዛ ያሉ ሐሳቦችን ይዘን እንመለሳለን። እስከዛው ሰላም ለእናንተ ይሁን።